On December 18, 2025, President Donald Trump signed an executive order closing most federal executive departments and agencies on December 24th and 26th, creating a 5-day holiday break around Christmas Day, December 25th. This generous decision excuses non-essential federal employees from duty, allowing more time with family during the holiday season and boosting workforce morale. It follows a long-standing presidential tradition of granting extra days off when Christmas falls mid-week, as seen with previous presidents like Obama, Bush, Biden, and Trump himself. Note that this primarily affects federal executive branch employees. Private sector workers, banks, and post offices generally followed the standard schedule, open on December 24th and 26th, closed only on December 25th. ሰላም ጤና ይስጥልን። አሜሪካን ሀገር የምትኖሩ ዲያስፖራ ኢትዮጵያውያን እንደምናላችሁ እንደምንቆያችሁ የሰዓቱን ለእናንተ የተመራረጡ አጫጭር ዜናዎችና መረጃዎችን ይዘን መጥተናል። ፕሬዚዳንት ትራምፕ በመላው አሜሪካውያን ለ5 ቀን ያክል ስራ እንዲዘጋ አዘዙ። በምን ምክንያት ነው? የግል ሴክተር ሰራተኞችን ይመለከታል ወይ የሚለውን ዝርዝር መረጃ ተሰሙታላችሁ። ቲፒኤስ ላይ ላላችሁ ኢትዮ አሜሪካውያን መልካም ዜና ተሰምቷል። በጉጉት የሚጠበቅ መረጃ ሆኗል። እንዲያው እውነት ያድርገው እያልን ነው። አሜሪካ በ2026 ከ2400 እስከ 3000 የሚደርሱ ስደተኞችን ዜግነት እነጥቃለሁ ማለቷ ተሰምቷል። ይህም በርካታ ኢትዮ አሜሪካውያንን እያስደነገጠ ነው። ዝርዝሩን ተሰሙታላችሁ። የክፉ ወንጀል ሰርተው የታሰሩ ኢትዮጵያውያንና ኤርትራውያን ቁጥራቸው በከፍተኛ ሁኔታ አሻቅቧል። ይህንንም ዝርዝሩን ለአድማጭ ተመልካቾቻችን ጆሮ እናደርሳለን። ሁሉንም መረጃዎቻችን ሰምታችሁ ትመለሳላችሁ። የዩቲዩብ ቻናሉን ሰብስክራይብ ያደረጋችሁ ግቡ። እኛ በቀጥታ ወደ መረጃው አልፈናል። በመላው የአሜሪካ ግዛት የምትገኙ ዲያስፖራ ኢትዮጵያውያን እንኳን ለፈረንጆቹ ክሪስማስ ዋዜማ በሰላም አደረሳችሁ። አሜሪካን ሀገር ስንኖር እንግዲህ የነሱን ባህልና የነሱን ካልቸርም ማድረግ መልመድ ግድ ይለናል። ነገር ግን ደግሞ የኢትዮጵያ የራሳቸው የቀን አቆጣጠር ስላላቸው በኢትዮጵያውያን የቀን አቆጣጠር መሰረት ደግሞ ታህሳስ 29 የሚከበረው የኢትዮጵያውያን ክሪስማስ ደግሞ ይቀጥላል። ዞሮ ክሪስማስ ነው፣ ልዩነት የለውም። የቀን አቆጣጠር ዲፈረንስ ስላለ ብቻ ነው እንጂ የሚከበረው ግን ተመሳሳይነት ያለው በሁሉም ክርስቲያኖች ዘንድ ወጥ የሆነ ባል ነው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን እንግዲህ ፕሬዚዳንት ትራምፕ በመላው አሜሪካውያን ዘንድ ለ5 ቀን ያክል ስራ እንዲዘጋ አድርገዋል። ይህም የሆነበት ታላቁ ምክንያት እንግዲህ ምንድነው? የፈረንጆቹ ክሪስማስ የሚውልበት ዕለት ሐሙስ በመሆኑ ነው። ክሪስማስ ሐሙስ ላይ ሲሆን እንግዲህ ወደ ኋላ ያለውን ሮብንና ወደፊት ያለውን አርብን እንዲዘጋ በፌደራል ደረጃ የፌደራል መስሪያ ቤቶች በሙሉ ማለት ነው እንዲዘጉ አድርጓል። ወይም ደግሞ ፌደራል ታስክ ፎርስ የሚባለው በእነዚህ ቀናቶች ስራ አይኖረውም ማለት ነው። ስለዚህ ወደ ኋላ ያለው ሮብ በ24 ማለት ነው፣ አርብ ደግሞ በፈረንጆቹ በ26 ታህሳስ 26 ወደ ኋላ ሮብ ታህሳስ 24 ይዘጋሉ። ሐሙስ ራሱ ዋናው ካላንደር ነው። ስለዚህ ሮብ፣ ሐሙስ፣ አርብ፣ ቅዳሜ፣ እሁድን ስትጨምሯቸው 5 ቀን እንዲዘጋ አድርገዋል ማለት ነው። ከዚህ በፊት ያሉ የአሜሪካ ፕሬዝዳንቶች እንደዚህ አይነት ነገር አድርገው ያውቃሉ። አንዳንድ ካላንደር ሐሙስ ሲሆን አርብን የመዝጋት እንደዚህ አይነት ነገር አድርገው ያውቃሉ። ነገር ግን እንደዚህ አይነት 2 ቀን ያደረገ ፕሬዝዳንት የለም እስካሁን። ፕሬዝዳንት ትራምፕ የመጀመሪያው ናቸው እየተባሉ ነው። እንግዲህ የተከበራችሁ አድማጭ ተመልካቾቻችን ለምንድነው ይሄ ዓላማው? አሜሪካውያኖች አሁን ካለው የለውጥ ሁኔታ አንጻር እንዲሁም በአሜሪካውያኖች የደረሱ በርካታ ወንጀሎች ናቸውና ግድያዎች፣ የተኩሶች ከዚህ በፊትም የነበሩ ወንጀሉም ተበራክቶ ስለነበር አሁን አሜሪካ ሪፎርም ላይ ስለሆነች ዜጎቹ አረፍ ብለው የተወሰነ ጊዜ አግኝተው ሪላክስ ያድርጉ ነው። በሸትዳውን ጊዜ ደግሞ በፌደራል ገቨርንመንት ሸትዳውን ጊዜ በርካታ አሜሪካውያን እንደምታስታውሱት እንግዲህ ድራርበው ስራዎችን ያለ ደመወዝ ጭምርም ሲሰሩ የነበሩም ስላሉ ይሄን ለማካካስ ፕሬዝዳንቱ ሰፋ ያለ የቤተሰብ ጊዜ ኢንጆይ የሚያደርጉበት አሜሪካውያኖች ሪላክስ የሚያደርጉበት ሰፋ ያለ ጊዜ ልስጣቸው በሚል ነው ይሄን የወሰኑት ፕሬዝዳንቱ። ነገር ግን እዚሁ ጋር ተያይዞ የተከበራችሁ አድማጭ ተመልካቾቻችን የተወሰኑ ልዩነቶች አሉ። የፕራይቬት ሴክተር ወርከሮችን አይመለከትም፣ የባንክ ሰራተኞችን አይመለከትም፣ የፖስታ ሰራተኞችን አይመለከትም። እነዚህ ሰራተኞች
በተለመደው ጊዜ ሐሙስ ብቻ ያርፉና ሮብና ዓርብ ወደ ስራ ይገባሉ ማለት ነው። ስለዚህ ኢትዮጵያውያን እንዳትዘናጉ በእነዚህ ነገሮች ላይ ቼክ አድርጋችሁ ወደ ስራ ቦታ መግባት እንዳለባችሁ ነው። በአሜሪካ መንግስት በፌዴራል መስሪያ ቤት ደረጃ ግን የምትሰሩ ኢትዮጵያውያን ካላችሁ መልእክቱም ይደርሳችኋል። መስሪያ ቤታችሁንም ትጠይቃላችሁ። ሮብና ዓርብ ተዘግቷል ማለት ነው። በተጨማሪ ከሐሙስ በተጨማሪ የግል ሴክተር ውስጥ ተቀጥራችሁ የምትሰሩ ግን እነዚህ ቀናቶች አልተዘጉም። ባንክ ቤት የምትሰሩ ኢትዮጵያውያን ካላችሁ አልተዘጉም። እንዲሁም ፖስታ ቤት የምትሰሩ ካላችሁ እነዚህ ጊዜያቶች አልተዘጉም ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ስናልፍ ቲፒኤስ ላይ ወይም ደግሞ ቴምፖራሪ ፕሮቴክሽን ስታተስ ላይ አሊያም ደግሞ በአማርኛው የአሜሪካ መንግስት ለኢትዮጵያውያን የሰጠው የጊዜያዊ ጥበቃ ላይ የምትገኙ ኢትዮጵያውያን እጅግ በጣም ደስ የሚል መልካም ዜና ተሰምቷል። እውነት ያድርገው እያልን ነው። በርካቶች በጉጉት የሚጠብቁት መረጃ ሆኗል። ሁኔታውም እንዲህ ነው። የአሜሪካ መንግስት ቴምፖራሪ ፕሮቴክሽን ስታተስ ወይም ቲፒኤስ የሚባለውን ወይም ደግሞ ለኢትዮጵያውያን የሰጠውን የጊዜያዊ ከለላና ጥበቃ ካቋረጠ ትንሽ ዋል አደር ብሏል። 60 ቀናት ብቻ አላችሁ። በ60 ቀናት ውስጥ ራሳችሁን አዘጋጅታችሁ ወደ ኢትዮጵያ ለመሄድ ተዘጋጁ። ወደ ኢትዮጵያ ቀድሞ ግን በፍቃደኝነት ለመሄድ ደግሞ $1000 እንሰጣለን፣ የአየር ትኬትም እንቆርጣለን ሲል ነው የአሜሪካ መንግስት እያስታወቀ የሚገኘው። በዚህ መሃል እንግዲህ አዲስ ነገር፣ መልካም ነገር፣ ደስ የሚል ነገር ተሰምቷል። ሁኔታውም እንዲህ ነው። አሜሪካን ሀገር የሚኖሩ የኢትዮ ዲያስፖራ ወይም ደግሞ የኢትዮጵያውያን የሲቪክ ማህበራት ተሰባስበው ከየቦታው ኦርጋናይዝ በመሆን እንዲሁም የተለያዩ እንቅስቃሴዎችንም ጭምር በማድረግ ስብሰባዎችንም በማድረግ የአሜሪካን መንግስት በመሞገት የአሜሪካ ከፍተኛ ፍርድ ቤት ውስጥ ቅሬታቸውን በማቅረብ ለኢትዮጵያውያን የተነሳው የቲፒኤስ ከለላ እጅግ አግባብ አይደለም፣ ትክክልም አይደለም፣ መነሳት የለበትም በሚል ሰብሰብ ብለው እንግዲህ ጠንከር ባለ በተደራጀ መልኩ ሁኔታውን ጀምረውታል። ይህ እጅግ በጣም ተስፋ የሚሰጥ ደስ የሚል ኢትዮጵያ ያለካ በየቦታው ሰው አለ ወይ የሚያስብል በጣም የሚበረታታ ነገር ነው። እንደምታውቁት በአሜሪካን ሀገር ፖለቲካ ሶማሌዎች ናቸው የበላይነቱን የሚይዙት። ኢትዮጵያውያንም አሉበት፣ የሉም ማለት አይቻልም። ጀግና ኢትዮጵያውያን አሉ። በአሜሪካን ሀገር የሚኖሩ የኢትዮጵያ ስደተኞችን መብት የሚያስከብሩ እንዲሁም አላስፈላጊ የሆነ ነገር ሲደርስባቸው የሚከራከሩ በርካታ ኢትዮጵያውያን አሉ። ከዚህ በላይ መደራጀት ያስፈልጋል። በዘር በሃይማኖት መከፋፈሉን ትተን እዚህ አሜሪካን ሀገር ውስጥ የማያስፈልግ ጥቃቅን የሆኑ ነገሮች የቤት አመል ከዱር አይወጣም እንደሚባለው ኢትዮጵያ ውስጥ ያመጣናቸውን ጥቃቅን አመሎቻችን ወደ ጎን ትተን አንድ ሆነን ብንጠነክር እኮ እስከ ኮንግረስ ድረስ የመግባት በጣም ከፍተኛ የአሜሪካ ፖዚሽኖች ድረስ የመግባት ነገሮችን የማስቀየር ፖሊሲ እንዲወጣ የማድረግ እስከዚህ ድረስ መድረስ እንችላለንና አሁን የተጀመረው ነገር እጅግ በጣም ደስ የሚል ነው። ቲፒኤስ ለመሆኑ አመንድ ይደረጋል ወይ? ቲፒኤስ እንዲቋረጥ ከተወሰነ በኋላ ውሳኔው የመቀየር ፕሮባቢሊቲው ምን ያክል ነው ካላችሁኝ በጣም ይቀየራል። ይሄን ውሳኔ የሚወስነው ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ነው። በእርግጥ ከሌሎች ባለስልጣኖች ጋር ምክክር አድርጓል። ከኢትዮጵያውያን ባለስልጣናት ከኢትዮጵያውያን ተወካዮች ጋር ምክክር አድርጎ ይሆን ወይ? እሱ የሚታወቅ ነገር የለውም። ከዲፕሎማቶች ጋር ምክክር አድርጎ ይሆን ወይ? ከኤምባሲው ጋር ምክክር አድርጎ ይሆን ወይ? የሚታወቅ ነገር የለውም። ዝሮ ግን ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ፍርድ ቤት ነው ይሄን የወሰነው። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው ፍርድ ቤት ከወሰነ በኋላ ሌላ ደግሞ የፌዴራል ፍርድ ቤት የሚባል አለ። ከሱ በፊት ግን የስደተኞች የሚባል ሌላ አንድ ይግባኝ የሚቀርብበት የኢሚግሬሽን አፒል ኮርት የሚባል አንድ መስሪያ ቤት አለ። ስለዚህ ወይም ፍርድ ቤት አለ ማለት ነው። እሱ ፍርድ ቤት ጋር ተሄዶ ክሱ ከቀረበ ይሄ ነገር ሊቋረጥ ይችላል። እሱ እንኳን ባይወስነው ደግሞ የአሜሪካ ሱፕሪም ኮርት የሚባለው ጋር ሂዶ ነገሩ መቅረብ ይችላል ማለት ነው። ስለዚህ ቻንስ አለው። በጣም አት ዘ ሎስት ሌቭል የሚባለው ፍርድ ቤት ነው የወሰነው። የአሜሪካ የዲፓርትመንት ኦፍ ሆምላንድ ሴኩሪቲ የሚባለው እሱ አካባቢ ያለ አንድ ፍርድ ቤት ነው ይሄን የወሰነው። ስለዚህ የኢሚግሬሽን ኮርት አፒል የሚባል አንድ አለ፣ ዘን ሱፕሪም ኮርት የሚባል ይቀራል። ሁለት እርከን ሁለት ተዋረድ አለው ማለት ነው። ኢትዮጵያውያን ከጠነከሩ አሁን በያዙት አቋም ከሄዱ ቲፒኤስን የማስመለስ ችሎታ ይኖራቸዋል። ወይም ደግሞ ለኢትዮጵያውያን የተሰጠው ቴምፖራሪ ፕሮቴክሽን ስታተስን አሜሪካን ሀገር ያነሳችውን የሰረዘችውን ሁኔታ እንደገና ማስተባበልና ማስቀየስ ይችላሉ ማለት ነው። ምክንያት አላቸው ወይ ካላችሁን፣ እንዲሁ ይሄን ለማስቀየር ምክንያት አለ ወይ? አዎ በትክክል ምክንያት አለ። ሲጀመር ቲፒኤስ የተሰጠው ለምንድን ነው? ኢትዮጵያ ውስጥ በተለያዩ አካባቢዎች የውስጥ ጦርነቶች አሉ። በትግራይና በአማራ አካባቢዎች ከፍተኛ ጦርነቶች አሉ። የኦሮሚያ ክልልም ተጠቅሷል። የአማራ ክልል እንደውም በጊዜው አልተጠቀሰም ነበር። በትግራይና በኦሮሚያ አካባቢዎች ከፍተኛ ጦርነት ስላለ በተለይ በትግራይ ጦርነት ጊዜ የተፈቀደ ነው።
እንደምታስታውሱት የአሜሪካ መንግስት በትግራይ ጦርነት ጊዜ ማዕቀብ ሁሉ ኢትዮጵያ ውስጥ ጥላለሁ ምናምን የሚሉ እንቅስቃሴዎች ነበሩ። በዛ ምክንያት እንግዲህ ፕሬዚዳንት ባይደን ለኢትዮጵያውያን ወስነው በርካታ ኢትዮጵያውያን አሜሪካን ሀገር ቲፒኤስ ውስጥ ናቸው። በጣም የሚያሳዝን ነገር ነው። በነገራችን ላይ የቲፒኤስ ጉዳይ እዚህ ትዳር የመሰረቱ አሉ፣ እዚህ ልጅ ያላቸው አሉ፣ ልጅ የሚያስተምሩ አሉ። አሜሪካን ሀገር መጥተው ገና ፕላናቸው በትክክል እቅዳቸውን ሳያሳኩ አላማቸውን፣ ራያቸውን፣ ጎላቸውን አችብ ሳያደርጉ አሜሪካን ሀገር መጥተው እዚህ በፊት ብዙ ዓመት እንደቆዩት እንኳን የተሻለ ገንዘብ እንኳን አልያዙም። ከመጡ 2 ዓመት 3 ዓመት 1 ዓመት ነው የሚሆናቸው። ገና አሜሪካን ሀገር መጥተው ሳይጠግቡ ሰርተው ሳይጠግቡ ገንዘብ ሳይይዙ ወደ ሀገራቸው መመለሳቸው አግባብ አይደለም። አንዳንድ ኢትዮጵያውያን እኛም ጭምር ከዚህ በፊት የምናነሳው ነገር ነበር። እንደ ወደ ኢትዮጵያ መመለስ አለብን፣ ለምንድነው ሀገራችንን የምንጠላ እንላለን። እውነታው ግን ይሄ አይደለም። እውነታው ይሄ አይደለም። የተከበራችሁ አድማጭ ተመልካቾቻችን አሜሪካን ሀገር የሚሄዱ ሰዎች የራሳቸው እቅድ አላቸው፣ የራሳቸው ፕላን አላቸው። በፕላን ነው የሚንቀሳቀሱት። ኢትዮጵያ ውስጥ የሚረዷቸው ቤተሰቦች አሏቸው። እዚህ አሜሪካን ሀገር ውስጥ ቢዝነስ የጀመሩ አሉ፣ ልጅ የሚያስተምሩ አሉ። እንዲህ በድንገት ብድግ ብሎ መሄድ ማለት በጣም ከባድ ነው፣ ቀላል አይደለም። ሲወስዷችሁ ዲፖርት ሲያደርጓችሁ ደግሞ እኮ ለቤተሰብ ተናግራችሁ ቤተሰብ አስፈቅዳችሁ ምናምን እዚህ ወጣችሁ ወርዳችሁ እኮ አይደለም፣ ድንገት ነው ብድግ አድርገው የሚወስዷችሁ። ስለዚህ እንደዚህ አይነት ነገሮች ለኢትዮጵያውያን ህመም ናቸው፣ ፔንፉል ናቸውና አሁን የተጀመረው ጥረት ደስ ይላል። ያዋጣል ወይ ለሚለው አዎ፣ ኢትዮጵያ ውስጥ አሁንም ቢሆን ቀንሷል። በእርግጥ የትግራይና በትግራይ ክልል መንግስትና በፌዴራሉ መንግስት መካከል የተደረገው ጦርነት በወቅቱና በጊዜው ከበድ ያለ ነበር። በርካቶቻችን በሚዲያ እንዳየነው እዚህ አሜሪካን ሀገር ውስጥ ቁጭ ብለን እንደተከታተል ነው ሁኔታው ከባድ ነበር። እንደዚህ አይነት ጦርነቶች አሁን ላይኖሩ ይችላሉ፣ ግን ጦርነቶች አሉ፣ ግጭቶች አሉ፣ ስጋቶች አሉ፣ መፈናቀሎች አሉ። በብዙ አካባቢ እንደቀጠሉ ናቸው። በኦሮሚያ ክልል በአርሲ አካባቢ ብታዩ በርካታ ክርስቲያኖች እየተገደሉ ነው። ጽንፈኞች እዚህ አካባቢ በርትተዋል። በትግራይ ክልልም ቢሆን አሁን የትግራይ ክልል ጊዜያዊ አስተዳደር እዚህ ግባ የሚባል የተጠናከረ ነገር የለውም። እንደምታዩት የተፈረካከሱ ነገሮች አሉት። ትግራይም ገና አልተረጋጋችም፣ ሁኔታዋም አለየላትም። የትግራይ ነገር ደግሞ ከሁሉም በጣም አሳሳቢ የሆነ ነገር ነው ያለው። ወይ ወደ ፌዴራል መንግስት በደንብ አልመጡ፣ ወይ ራሳቸውን እንትን አላሉ። አስቸጋሪ ነገር አለ። ትግራይ ውስጥ በጣም የሚሰቃዩ ብዙ ናቸው። አማራ ክልል ውስጥ በተለያዩ አካባቢዎች ጦርነቶች አሉ። ይሄ ባለበት ሁኔታ ቲፒኤስን ያሉትን እንኳን አዲስ እንኳን እንዲገባ ባይፈቅዱ ያሉትን እዚህ አሜሪካን ሀገር ውስጥ ያሉትን እንዲያስቀሯቸው ድምፅ እንሆናለን። ሁላችንም ጠንክረን እንሰራለን። በተለይ የሲቪክ ማህበራት እጅግ በጣም የሚመሰገኑ ዶክተሮች አሉበት። በህብረተሰቡ ዘንድ በአሜሪካንም ተወዳጅነት ያላቸው ግለሰቦች አሉበት። ሌሎቹም ድምፃችሁን ያጠፋችሁ የት ሄዳችሁ ነው? ኢትዮጵያውያኖች እንደዚህ አይነት ችግር ሲደርስባቸው መቼ ነው ታዲያ ዲያስፖራ ኢትዮጵያውያን ለዲያስፖራ ኢትዮጵያውያን አለን የምትሉ? እነ ታማኝ በየነ የሰብአዊ መብት ተሟጋቾች ምን እየሰራችሁ ነው? በጣም ብዙ ሰዎች አላችሁ። ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን እዚህ ከአሜሪካን ሀገር ወደ ኢትዮጵያ በረራ ለማድረግ ወይም ደግሞ ቤተሰብ ለመጠየቅ ወይም ለስራ ጉዳይ ወደ ኢትዮጵያ ለመሄድ ላሰባችሁ በሙሉ በአሁኑ ጊዜ ወደ ኢትዮጵያ ያሉ አንዳንድ በረራዎች እየተሰረዙ ነው። ምክንያቱም ደግሞ ከቤተሰብ ደውለን እንዳጣራ ነውና እንደጠየቅ ነው ከሆነም ኢትዮጵያ ውስጥ የቀን ጨለማ የሚመስል ከፍተኛ የሆነ ጭጋጋማ አየር ተከስቷል ነው የሚባለው። ቀን ሙሉ ጭጋግ ሆኖ ነው የሚውለው። አካባቢዎች ሁሉ በጭጋግ ተሸፍነዋል ወይም በጉም ተሸፍነዋል። በርካታ ሎካል የሚባሉ በረራዎች ተሰርዘዋል። ዓለም አቀፍ በረራዎችም ጭምር እየተስተጓጎሉ ነው የሚሉ መረጃዎች አሉ። ወደ ኢትዮጵያ ከመሄዳችሁ በፊት የአየር ንብረት ሁኔታውን እንዲሁም ከኢትዮጵያም ደውላችሁ ኤርፖርት ላይ ያለውን ሁኔታን በእርግጥ ኤርፖርት ላይ ያሉ ሰዎች ያሳውቋቸዋል። ትልቁ ችግር ምንድነው? ፍላይት ከጀመራችሁ በኋላ የሆነ ሀገር ላይ የማደር የሆነ ሀገር ላይ ኢትዮጵያ ለማረፍ ይፈልግና አውሮፕላኑ ተመልሶ ሌላ ሀገር ላይ የሚያርፍበት ሁኔታ ሊከሰት ይችላል፣ ካለው የአየር ንብረት ሁኔታ ማለት ነው። ስለዚህ ከጉዟችሁ ተጨማሪ ቀን የመራዘም ሁኔታዎች ሊገጥማችሁ ስለሚችል ያለውን ሁኔታ በደንብ ተከታተሉ። እኛም መረጃዎችን እናደርሳችኋለን። ነገሩ የጀመረው ሐሙስ ማታ ነው የሚሉት ከኢትዮጵያ ሐሙስ ማታ፣ አርብ፣ ቅዳሜ ኤንድ ጀስት ቱዳይ እስከዛሬ ድረስ ጭጋጋማ አየሩ በከፍተኛ ሁኔታ እንዳለና በረራዎች አልፎ አልፎ ነው የሚሉት አልፎ አልፎ ተቋርጠዋል። ሁኔታው በጣም አስጊ የሆነ መጥቷል የሚሉ መረጃዎች አሉ። እንዳትስተጓጎሉ፣ ችግር እንዳይደርስባችሁ በደንብ አጣርታችሁ ያለውን ሁኔታ ሜትሮሎጂ ቸክ አድርጋችሁ እንዲሁም ኤርፖርት ላይ ሁኔታውንም አጣርታችሁ ፍላይታችሁን ጀምሩ ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን፣ ሌላው መረጃ የተከበራችሁ አድማጭ ተመልካቾቻችን ለበርካታ ዲያስፖራ ኢትዮጵያውያን እንደ አዲስ ስጋት ሆኖ የመጣው ደግሞ የአሜሪካ መንግስት በወር ከ100 እስከ 200 በአመት ደግሞ ከ2400 እስከ 3000 የሚደርሱ ስደተኞችን ዶክመንታቸውን እያየውና እየገመገምኩ ዜግነት እነጥቃለሁ ነው የሚለው። ዜግነት እነጥቃለሁ ዶክመንት ያላቸውን አሜሪካን ሀገር ነዋሪ የሆኑትን ዜጋ የሆኑትን ፍቃድ አግኝተው ከግሪን ካርድም አልፈው ዜጋ የሆኑትን እንደምታውቁት ፕሮሰሱ መጀመሪያ አንድ ሰው በአሳይለም አሜሪካን ሀገር
ሀገር ሊገባ ይችላል፣ በዲቪ ሊገባ ይችላል፣ ከቲፒኤስም ትራንዚሽን ሊያደርግ ይችላል። ዝሮ መጀመሪያ አሜሪካን ሀገር እንደገባችሁ ከሆነ ጊዜ በኋላ መስፈርቱ ስታሟሉ ግሪን ካርድ ነው የሚሰጠው። ግሪን ካርድ ማለት ጊዜያዊ የመኖሪያ ፍቃድ ማለት ነው። የሚታደስ ነው፣ በሆነ ጊዜ ኢንተርቫል የሚታደስ፣ በየ5 ዓመቱ ነው የሚታደሰው። ህጎች ሊቀያየሩ ይችላሉ። ግሪን ካርድ ካገኘን በኋላ ደግሞ በቀጥታ የት ነው የምንሄደው? ከግሪን ካርድ በኋላ በቀጥታ የምንሄደው ወደ ዜግነት፣ ወደ ናቹራላይዜሽን ወደሚባለው ነው። ዜግነት ላይ ለመድረስ በጣም በርካታ ውጣ ውረዶች አሉት፣ ብዙ አስቸጋሪ ነገሮች አሉት። እነዚህ ባሉበት ነው እንግዲህ ወደ ዜግነት ግለሰቦች እንዲሸጋገሩ የሚደረገው ማለት ነው። እንዲህ በቀላሉ የሚገኝ አይደለም ዜግነት ማለት። የአሜሪካ ዜግነት ከተገኘ በኋላም የአሜሪካን ዜግነት ድኔ ለማድረግ በጣም አስቸጋሪ ነገር ነው። ነገር ግን እነ ካሮላይን ሊቪት እነ ፕሬዚዳንት ትራምፕንም ጨምሮ ጸሐፊዋ ማለት ነው፣ ሌሎችም በርካቶች በየጊዜው የሚሉት ዜግነት ማለት ወይም ሲቲዝንሺፕ ማለት ፕሪቪሌጅ ነው፣ ራይት አይደለም እያሉ ነው። ምን ማለት ነው? ፕሪቪሌጅ ነው ይላሉ ብዙ ጊዜ። መብት ነው እንጂ ራይት አይደለም። በቃ አሜሪካ የሰጠቻችሁ ዜግነት በምትፈልግበት ጊዜና ሰዓት ታነሳዋለች የሚል አዲስ ነገር እያቀነቀኑ ነው። የፕሬዚዳንት ትራምፕ አስተዳደር ለአሜሪካውያኖች አሜሪካን ሀገር ለሚኖሩት እውነት በጣም በርካታ ነገሮችን እያስተካከለ እያሻሻለ ነው። አሜሪካውያኖችን ኑሯቸውን ለመቀየር ህይወታቸውን ለመቀየር አሜሪካን ገነት ለማድረግ የማይጥረው ነገር የለም። የመጡት ህጎችን በጣም የሚያስደስቱ ናቸው። ብዙ ለውጥ አሜሪካን ሀገር ታያላችሁ። ኑሮ በከፍተኛ ሁኔታ እየቀነሰ ነው። በጣም በከፍተኛ ሁኔታ እቅዱን በደንብ አይታችሁት ከሆነ እኛ እቅዱን በየጊዜው ስለምንከታተለው ማለት ነው። በስራ ቦታ ስትንቀሳቀሱ ቅጥር በከፍተኛ ደመወዝ ነው የምትቀጠሩት። በጣም በርካታ ነገር አሜሪካን ሀገር ይሻሻላል። ነገር ግን ለስደተኞች አሁንም ቢሆን ራስ ምታት የሚሆኑ ነገሮች፣ ሆድ የሚያሙ ነገሮች፣ የማይመቹ የሚጎረብጡ ነገሮች ናቸው ያሉት። ለስደተኞች ገና ነው። የስደተኞች ምጥ ገና አልተገላገልነውም ጋይስ። በጣም እየተጨነቅን ነው። በየጊዜው የሚወጡት ነገሮች ትናንት ተደስተን ዛሬ ቅይር ያደርግብናል። አስቸጋሪ ነገር ነው ያለውና ይሄ ዜግነት መንጠቅ የሚባለው ነገር ለመሆኑ ምን ላይ ነው የሚያተኩረው? ቁጥሩስ አልበዛም ወይ? 2400 እስከ 3000 በአንድ ዓመት ውስጥ ዜግነት መንጠቅ ማለት እኮ በጣም ከባድ ነው። ከዚህ በፊት እኮ ከ2017 ጀምሮ እስከ 2026 ድረስ አስቡት። በጣም ለረጅም ዓመት ማለት ነው። 100 ሰዎች ብቻ ነው ዜግነታቸው የተነጠቀው። እነሱም አስከፊ ወንጀል የሰሩ ምናምን ብዙ የአሜሪካን ነገር ወይም የአሜሪካን የሚጻረሩ አሜሪካ ላይ ህዝቡ ላይ ማህበረሰቡ ላይ ጉዳት የሚያደርሱ ናቸው። አሁን ደግሞ በአመት በጣም ከፍተኛ ቁጥር ነው ትራምፕ ዜግነት ነጥቃለው እያለ ያለውና ይህ መረጃ እውነት መሆኑን ብዙዎቻችሁ በእኛ ዩቲዩብ ቻናል ተጠራጥራችኋልና እውነት አልመሰላችሁም። እውነት ነው። ፕሬዚዳንቱ ይሄን ታውጀዋል። ማን ነው ግን ዜግነት የሚቀማው? ማን ነው ዜግነት ሊነጠቅ የሚችለው? ምን ጥንቃቄ እናድርግ? የመጀመሪያው የዶክመንት ኮንሲስተንሲ ነው ትልቁ ነገር። ዶክመንታችሁን ቼክ አድርጉት እስኪ አሁን ጀምራችሁ ገብታችሁ እዩት። ኤምባሲ ላይ የሰጣችሁት ኢንተርቪው፣ መጀመሪያ ወደ አሜሪካን ሀገር ስትመጡ ኮምፒውተር ላይ ያሰፈራችሁት መረጃ፣ ኢንተርቪው የሰጣችሁት መረጃ፣ አሁን እጃችሁ ላይ ያለው ዶክመንት ተመሳሳይ ነው ወይ? ቀላል ነገር የምትሏት ቼክ አድርጓት እስኪ። ስም፣ የአያት ስም፣ የአባት ስም፣ እድሜ፣ ጾታ፣ የመጣችሁበት ቦታ፣ የትዳር ሁኔታ፣ ሁሉን ነገር እስቲ በደንብ ቼክ አድርጉት እስኪ። ለምሳሌ ዶክመንታችሁ ላይ የትዳር ሁኔታ ያገባ ብሎ ኢንተርቪው ስትሰጡ አላገባውም ብትሉ፣ ወይም ደግሞ ዶክመንታችሁ ላይ ያገባ ብሎ ኢንተርቪው ወይም ኤምባሲ ላይ ኮምፒውተር ላይ ደግሞ ያላገባ ቢል፣ እንደዚህ አይነት መረጃዎች ቢኖሩ ይሄ ነው ዜግነት የሚያስቀመው ማለት ነው። ሌላው ከአሜሪካ ፖሊሲ ጋር፣ ከአሜሪካ ደህንነት ጋር፣ ከአሜሪካ ህዝብ፣ ከአሜሪካ አመለካከት ጋር የሚቃረን ሐሳብ፣ ፖለቲካ፣ አይዲዮሎጂ ያላቸው ሰዎች ይባረራሉ። ዜግነታቸው ሙሉ በሙሉ ይቀማል። ይሄ ተቀምጧል። ለምሳሌ ኤልሃን ኦመርን ሰምታችኋል። ትናንትም ደግሞ አንስተዋታል ፕሬዚዳንቱ። ወንድሟን አግብታለች። እሷ ደግሞ ወንድሜን አላገባውም፣ ገና እኔ በህፃንነቴ ነው የመጣሁት፣ አሜሪካን ሀገር ደግሞ ዜግነት ያገኘሁት በዚህ ዓመቴ ነው እያለች የተከራከረች፣ ሰበብ እየፈለጉ ነው ማለት ነው ፕሬዚዳንቱ። ስለዚህ የአሜሪካን ሌላው ደግሞ ሀገር የመጣችሁበት አገር ይታይና እናንተ የያዛችሁት ዶክመንት ኖርማል ነው፣ ችግር የለባችሁም፣ ምንም ያጠፋችሁት ነገር የለም፣ በሀገራችሁ ምክንያት ብቻ ዜግነት ይነጠቃል ብለዋል። ሶማሌ መሆን በራሱ አፍጋኒስታን መሆን፣ ደቡብ ሱዳን መሆን፣ አገሮችን ዘርዝረዋል። ኢራን መሆን፣ የነዚህ ሀገር ዜጎች መሆን በራሱ አሜሪካን ሀገር ዜግነት ያስቀማል ነው የሚሉት። ኢትዮጵያ ከዚህ ተርፋለች። በባለፈው ቪዲዮም ነግረናቸዋል። ኢትዮጵያ ከ39 ሀገራት ማዕቀብ ልትገባ ነበር፣ አልገባችም። አሁን ግን ተርፋለች። በይፋ ኢትዮጵያ ተርፋለች ማለት ነው። ኢትዮጵያን ለምንድን ነው እዚህ ማዕቀብ ውስጥ ያላስገቧት ይመስላችኋል? ኢትዮጵያን ለሆነ ነገር አስበዋታል። በነገራችን ላይ ይሄ ሁላችንም የሚጠቅም ነው። ለምን መሰላችሁ? ኢትዮጵያን ማዕቀብ ብንጥልባት
እንግዲህ ኢትዮጵያ ውስጥ ያለውን ነገር እኮ በተለያዩ አካባቢዎች የሚፈጸሙ አላስፈላጊ ነገሮች እኮ አሉ፣ ይታወቃል። ከመንግስት ቁጥጥር ውጭ የሆኑ ኃይሎች አሉ በተለያዩ አካባቢዎች የተንቀሳቀሱ ክርስቲያኖች ላይ አሰቃቂ በጣም የሚዘገንን ግድያ በኦሮሚያ ክልል በአርሲ የሚፈጽሙ፣ በአማራ ክልል በተለያዩ አካባቢዎች፣ በትግራይ በቤኒሻንጉል የተፈጸመውን ዘግናኝ ነገር አይተናል። ብዙ ነገር አለ እኮ ኢትዮጵያ ውስጥ። ይህ ሁሉ ሪፖርት ለአሜሪካ መንግስት እየደረሰው ነው። ለምንድን ነው ኢትዮጵያን ከ39 ሀገራት ውስጥ ያላስገቧት መሰላችሁ? ሆን ብለው ነው ያዩት። የአሜሪካ መንግስት በነገራችን ላይ አሁን የሚያየው የሚያዋጣውን የሚጠቅመውን ነው። እንደው ለአንድ ሀገር ያስባል ወይ ብላችሁ ሊሆን ይችላል። አያስቡም ማለት አይቻልም። አሜሪካውያኖች በእርግጥ የተባረኩ ናቸው። የዩኤስአይድን እርዳታ ኤንጂኦዎችን እንመልከታቸው። ዓለምን በሙሉ ያጥለቀለቁት ለዓለም ህዝብ የሚደርሱ ይሄን ሀቅ መካድ አይቻልም። የአሜሪካን ታላቅነት መካድ አይቻልም። ምንም ይሄ እንደው ዝም ብሎ ከንቱ ጥላቻ ካልሆነ በቀር የአሜሪካን ሀያልነት ከየትኛውም ሀገር እንደ አሜሪካ የሚወዳደር የለም። በዚህ ዓለም ላይ ተሰደው አያውቁም። አሜሪካውያኖች ተቸግረው አያውቁም። በጦርነት ተሸንፈው አያውቁም። ሀያል ናቸው፣ ሀብታሞች ናቸው። አውሮፓ የፈለገ እንግሊዝም በሉት ጀርመን ዝም ብለው ነው፣ ሁሉም ዱቄት ናቸው። እንደ አሜሪካ ሀያል የለም። ይሄ በሂደት የሚታይ ነገር ነው። ዩኤስአይዲ በአንዴው ቢያቆም እኮ ነው ዓለም በአንድ ቀን ጦሙን ያደረው። ደብሊውኤችኦ ለዓለም ጤና ድርጅት እኮ አሜሪካ ገንዘብ አልሰጥም ብትል ነው በአንድ ቀን ሁሉ ነገር ሸትዳውን ያደረገው። አሜሪካ የውጭ ፖሊሲዋን በሙሉ ብታቋርጥና ይሄ ሁሉንም ነገር በጦር መሳሪያ የምትረዳቸው ሀገሮች ሁሉንም ነገር በአንዴ ብታቆም ዓለም ቀውስ ውስጥ ነው የምትገባው። እና ይሄ የአሜሪካ ሀያልነት እንዳለ እንደተጠበቀ ሆኖ ነገር ግን አሁን አሜሪካ ስትራቴጂክ ሆናለች። ለእሷ የሚጠቅማትን እያየች ነው። ተጽዕኖ ፈጣሪነቷን ተመልከቱት። ቲክቶክን እስኪ ተመልከቱት። ቲክቶክ ምንድን ነው ያደረገችው አሜሪካ? ቲክቶክን እኮ ክሬቲቪቲ ወይም የመጀመሪያ ፈጠራ ባለቤትነት ኢኖቬሽን የማን ነው? የቻይና እኮ ነው። የአሜሪካን ሀያልነት የምታዩት ከዚህ ከቲክቶክ የሆነ ፐርሰንት ድርሻ በቋሚነት ለእኔ ነው አለች እኮ። ለዛውም ከፍተኛ ሼር ሆልደር እኮ ናት አሜሪካ። ባልሰራችው ሶፍትዌር ክሬት ባላደረገችው ኢንቬንት ባላደረገችው በተአምር ቲክቶክንማ ቻይና ባለቤት መሆን አትችሉም። ኢራን በተአምር የኒውክሌር ባለቤት መሆን አትችልም። ዓለምን ማስተዳደር የምትችል ሀገር ናት አሜሪካ። ስለዚህ ኢትዮጵያን ለምን አጨቻት መሰላችሁ? አንደኛ ምስራቅ አፍሪካ ላይ አሸባሪዎች እየበዙ ነው። አልሻባብ፣ አይኤስአይኤስ፣ ሌሎችም አሸባሪዎች አሉ። እነዚህን አሜሪካ መዋጋት ትፈልጋለች። እንዲሁም እስራኤልና ጋዛ እንደምታውቁት ጦርነት ቢያቆምም እንኳን አሜሪካ እኔ ነኝ የጋዛን ሰላም ማስከበር እያለች ነው። ለዚህ ደግሞ ገለልተኛ የሆነ ወታደር የኢትዮጵያን ወታደር እፈልጋለሁ፣ ይሻለኛል፣ ያዋጣኛል እያለች ነው አሜሪካ። ሌሎቹ የአረብ ሀገራት ወታደሮች አይሆኑኝም እያለች ነው። ከምዕራባዊኑ ዓለም ጋርም ቅራኔ ያለ እነ ፈረንሳይ አልደገፉትም ይሄን ነገር። በዚህ ሁኔታ የኢትዮጵያን መከላከያ ሰራዊት መጠቀም ፈልገዋል። ኢትዮጵያን ማቅረብ ፈልገዋል። እስራኤልም አሜሪካንም ተመልከቷቸው፣ ዝንባሌ ያላቸው ለኢትዮጵያ መንግስት ጥሩ አመለካከት አላቸው። በዚህ ምክንያት ኢትዮጵያን ከ39 ሀገራት እገዳ ውስጥ እንዳትገባ አድርገዋታል ማለት ነው። ስለዚህ ኢትዮጵያ አሁንም ከአሜሪካ ጋር ያላትን ግንኙነት በዚህ መልኩ በደንብ የምትቀጥል ከሆነ አሜሪካን ሀገር የሚባረሩ ዜጎች የዜግነት መንጠቅ፣ ዲፖርቴሽን ምናምን የሚባለው በደንብ እንደሚቀንስ ለማረጋገጥ እንወዳለን። የተከበራችሁ አድማጭ ተመልካቾቻችን ወደ ቀጣዩ መረጃ ስናልፍ የክፉ ወንጀል ሰርተው የታሰሩ ኢትዮጵያና ኤርትራውያን ቁጥራቸው በጣም አሻቅቧል። ከዚህ በፊት ታስታውሱ ከሆነ የተከበራችሁ አድማጭ ተመልካቾቻችን አንድ ሰሞን በጣም ሰፊ ዘገባ ተሰርቶበት ነበር። በኢትዮጵያውያን ዜና አቅራቢዎችም በውጮችም ዘወረስቶ ፎረስት ወንጀል የሰሩ ተብለው ኢትዮጵያውያን በቁጥር 9 ነበሩ። ያኔ ኤርትራውያን 10 ነበሩ። አሁን በፈረንጆቹ ዲሴምበር 18 አዲስ ተጨምሮበታል። ትናንት በዩቲዩብ ቻናላችን ያቀረብንላችሁ እሱን የቆየ ነው ምናምን ያላችሁን አላችሁ። ፉቴጅ አይታችሁ ነው መግቢያ ላይ የሆነች ፉቴጅ አስቀምጠን ነበር። እሷን ፉቴጅ አይታችሁ ነው የቆየ ነው የምትሉት። ዳታቤዙን ገብታችሁ እዩት፣ ዌብሳይቱን ገብታችሁ እዩት። ኦፕን ነው። ስንት ኢትዮጵያውያን ተጨመረ። ያ ዜና ከተሰራ በኋላ በአንድ ሳምንት ውስጥ እኮ ነው። አንድ ሳምንት ነው የሚሆነው። በአንድ ሳምንት ውስጥ ስንት ሰው ተጨመረ መሰላችሁ? 4 ኢትዮጵያውያን ታስረዋል። ተጨማሪ 4 ኢትዮጵያውያን፣ 5 ኤርትራውያን ተጨምረዋል ማለት ነው። ስለዚህ ኤርትራውያን 15 ደርሰዋል፣ ኢትዮጵያውያን 13 ደርሰዋል። አጠቃላይ 28-29 አካባቢ ኢትዮጵያውያንና ኤርትራውያን ዘወረስቶ ፎረስት በሚባል ወንጀል ታስረዋል ማለት ነው።
ስለዚህ አሁን የተጨመሩት አዳዲስ ናቸው። በየጊዜው እየጨመሩ ነው የሚሄዱት። ምን አሉ ነው ዋናው። ኢትዮጵያውያን የሚባሉና ኤርትራውያን የሚባሉ አጠቃላይ እስከ 100 እስከ 150 የሚደርሱ ሪከርድ አድርገን የምንፈልጋቸው ሰዎች አሉ እያሉ ነው የሚገኙት የተከበራቸው አድማጭ ተመልካቾቻችን። ስለዚህ ወንጀል የሰራ ወንጀል ሰርቷል ነው። መቼም በወንጀለኛ መደራደር እኛንም ይጎዳናል፣ መልሶ ራሳችን ነው የሚጎዳን። ወንጀለኛን አንደብቅም። ወንጀለኛን የደበቀ ነገ ራሱ ላይ ነው የሚወጣበት። ወንጀለኛ መቀጣት አለበት። ነገር ግን ያለ ጥፋታቸው እንዳይሆን። ከስዊድን ሀገር አላያችሁም? በስም ስህተት ብቻ ወደ ኢትዮጵያ ዲፖርት አድርገውት ምንም የማያውቀውን በትንሽ ነገር ባልሆነ ነገር ነው እነሱ የሚይዟችሁ። መረጃ ነው እንጂ የሚያዩት፣ የተጻፈ ነው እንጂ የሚያዩት፣ ሪያሊቲ አያዩም። እነዚህ ወንድሞቻችን በስህተት እንዳይሆን እንጠንቀቅ። የሚፈለጉ ወንድሞቻችን ደግሞ በስህተት በትናንሽ በጥቃቅን ነገር ሊኖር ይችላል እና አሁን ከዚህ በፊት አስታውሳላችሁ ኤርፖርት ላይ ምንም በማታውቀው ምክንያት ከቦርሳዋ ዕቃ ለአሜሪካ ላክልኝ ተብላ አሜሪካን ሀገር ሄዳ ኤርፖርት ስትቀመጥ በደቂቃ ውስጥ ተያዘች። ሻንጣዋ ሲፈተሽ አደንዛዥ ዕፅ ሄሮይን ይዛለች። እና ሰዎች በማያውቁት ነገር ሁሉ ችግር ውስጥ ይገባሉ። እንርዳቸው ለማለት ነው። የተከበራችሁ አድማጭ ተመልካቾቻችን የዛሬው መረጃ ይህን ይመስል ነበር። በሌላ መረጃ በሌላ ዜና እስከምንገናኝ በያላችሁበት ሰላም ቆዩ። Hello, diaspora, Ethiopian, Eritrean, and all Americans. Happy Christmas. May this holy season fill your hearts with joy, peace, and the warmth of family, wherever you are across the world. As we celebrate the birth of our Savior Jesus Christ, let us give thanks for the blessings of faith, freedom, and opportunity that America continues to offer. Under strong leadership, our nation is coming together in unity and strength, honoring timeless traditions while building an even brighter future. This Christmas, millions of federal workers are enjoying extra time with loved ones, thanks to President Trump's generous decision to extend the holiday, a true gift that reflects his care for American families and the sacred meaning of this season. From the highlands of Ethiopia to the streets of America, may your homes be filled with laughter, your tables abundant, and your spirits lifted. Merry Christmas to you and yours. God bless you all, and God bless America.